በሚያሳዝን ሁኔታ እዚህ ክፍል ውስጥ እንግዲህ ከነገ ጀምሮ ማታ ለማደር ብቻ ነው የሚመጣው። ሞተር ለመሄድ የከፈልኩት 1500 የነሱ ብር ነው። ያ ማለት $1 ከ10-20 ሳንቲም አካባቢ ነው። አሁን እንግዲህ የምንገኘው የኬሲሲ የኪጋሊ ኮንቬንሽን ሴንተር ውስጥ ነው። ABS 2025 representing Ethiopia. Yes, መሀል ኢቨንቱ ላይ ነው ያለ ነው ማለት ነው። What did you bring last time? I brought the whole camera bag. አሁን ደግሞ የፋይናል ኢቨንቱ ላይ ነው የምንገኘው። ጃክማ ራሱ እዚሁ ተገኝቶ ሽልማቱን እየሰጣቸው ይገኛል። እንደ አርሰናል፣ ፒኤስጂ ያሉ ትላልቅ ክለቦችን ስፖንሰር በማድረግ ማሊያቸው ላይ ቪዚት ሩዋንዳ የሚል ስም ያትማሉ። አሸናፊዎቹ ደስታ ላይ ናቸው። ከአፍሪካ ቶፕ 10 ተብለዋል። ይሄውና መድረኩ፣ ይሄውና ህዝቡ። ሰላም ዩቲዩብ፣ የዛሬ ቪዲዮአችን ደግሞ የሚጀምረው ከኪጋሊ ሩዋንዳ ኢንተርናሽናል ኤርፖርት ነው። ታዲያ በዛሬው ቪዲዮአችን ላይ ኪጋሊ የመጣሁበትን ምክንያት አስረዳችኋለሁ። ቭሎግ ነው የሚሆነው። ኪጋሊ ምን ትመስላለች፣ ሩዋንዳ ምን ትመስላለች የሚለውን 14 ሚሊዮን ዜጎች የሚኖሩባት ሀገር ነች። እጅግ ከአፍሪካ በጣም ንጹህ የተሰኘች እንዲሁም ዜጎቿ ደግሞ በጣም አገሩን ሴፍ አድርገውታል። ስለዚህ ሀገሪቷን እንጎበኛለን። አብራችሁኝ ትቆያላችሁ። ጆኤል ነኝ። ሰላም ብያለሁ። በኢትዮጵያን ኤርላይንስ ቦይንግ 737 ማክስ አውሮፕላን ነው በረን የመጣ ነው። ከአዲስ አበባ ጀምሮ የነበረውን አስረዳችኋለሁ። እሺ፣ ወደ ዋናው ቪዲዮ ከመመለሳችን በፊት ለጥቂት ሰከንድ ረፍት ወስደን ስላለሁበት ሀገር ላውራችሁ። ሩዋንዳ ወደ 14 ሚሊዮን የሚጠጋ ህዝብ አላት። እዚህ ስትመጡ መጀመሪያ የሚገርማችሁ ነገር ስርዓት ነው። በጣም ነበር የተገረምኩት። ሁሉም ነገር በፕላን በተደራጀ መልኩ ነው የሚሰራው። ኢኮኖሚያቸው በቱሪዝም በቴክኖሎጂና በሰርቪስ ዘርፍ በጣም እያደገ ነው። የሚጠቀሙት ገንዘብ ሩዋንዳን ፍራንክ ይባላል። የዋጋ ግሽፈትም ከሌሎች የአፍሪካ ሀገራት ጋር ሲነጻጸር በጣም የተረጋጋ ነው። ግን ዋናውን ነገር ልንገራችሁ፣ ጽዳቱ በጣም ንጹህ ከተማ ነው። ኪጋሊ ከአፍሪካ ንጹህ ከሚባሉ ከተማዎች አንደኛ ደረጃ ላይ ትቀመጣለች። ስትመጡ ደግሞ ለምን እንደተባለ ይገባችኋል። በመጀመሪያ እኔ ከኤርፖርት እንደወረድኩ እንግዲህ ሻንጣይ ሲፈተሽ የፈተሹት ሌላ ነገር ሳይሆን ፕላስቲክ ይዘሃል ወይ ነው ያሉት። እዚህ ሀገር ፕላስቲክን መጠቀም እጅግ የተከለከለ ነው። መንገድ ላይ ቅንጣት ቆሻሻ አታዩም። ህዝቡ ለከተማው ትልቅ ኃላፊነት ይሰማዋል። አይሰማኝም ካላችሁ ከበድ ያለ ቅጣት ይጠብቃችኋል። የሚቀበሉኝን ሰዎች አግኝቻለሁ። የመጣሁት እንግዲህ ለዚህ ፕሮግራም ነው። አፍሪካስ ቢዝነስ ሂሮስ። ሄሎ፣ ናይስ ቱ ሚት ዩ። ቴንክ ዩ። ሶ ዌር ዱ አይ ጎ? ቱ ኢሚግሬሽን። ሶ ሹድ አይ ጎ ዲስ ሌን? ቴንክ ዩ። ዋው። የሚቀበሉኝን ሰዎች አግኝቻለሁ። እዚህ የመጣሁት እንግዲህ በአሊባባ ቢዝነስ ግሩፕ ለአፍሪካስ ቢዝነስ ሂሮስ የተሰኘውን ፕሮጀክት የፋይናል ኢቨንቱ ኪጋሊ ላይ ይካሄዳል። እሱን አቴንድ ለማድረግ ነው። ታዲያ ከተማውንም ደግሞ እንጎበኛለን ማለት ነው። አሁን ኢሚግሬሽን ላይ ነው። ኢሚግሬሽንን ክሊር እናደርጋለን። የቪዛ ጉዳይ አንድ መረጃ ልንገራችሁ። አሁን የምነግራችሁ በተለይ ከኢትዮጵያ ወይም ከሌላ የአፍሪካ ሀገር ስትመጡ በጣም ጠቃሚ ነው። ሩዋንዳ በአፍሪካ ክፍት የቪዛ ፖሊሲ ካላቸው ሀገራት ግንባር ቀደም ነች። ለኢትዮጵያውያንና ለምስራቅ አፍሪካ ሀገራት ነገሩ በጣም ቀላል ነው። ቪዛ ኦን አራይቫል እዛው ኤርፖርት ላይ ወይም ኦንላይን ላይ በቀላሉ ማግኘት ትችላላችሁ። ለአብዛኞቹ የአፍሪካ ሀገራትም ይኸው ነው። ለዚህ ነው ሩዋንዳ ለትልልቅ ኮንፈረንሶች፣ ለዓለም አቀፍ ዝግጅቶች ተመራጭ የሆነችው። ኤርፖርት እንግዲህ ገባን፣ ወዲያውኑ ተመታለን። ቀጥታ እየገባው ነው። በኢትዮጵያ ፓስፖርት ሩዋንዳ ያለ ቪዛ ነው ቀጥታ የምትመጡት። የምታርፉበትን አኮሞዴሽን ሊጠይቋችሁ ይችላሉ። ከዛ ውጭ ምንም አይነት ነገር የለም። ኤርፖርታቸውን ዞር እናያለን። እንደ አዲስ አበባ ትልቅ ኤርፖርት ላይሆን ይችላል፣ ግን ይኸው አሁን እንግዲህ ሻንጣችንን እየጠበቅን ያለ ነው። ግን ኤርፖርቱ በጣም ትንሽ ነው ኤክስፔክት ካደረኩት አንጻር። ሜቢ እኛ ሀገር ላይ የአንድ የክፍለ ሀገር ኤርፖርት ቢካዝ ፖፑሌሽናቸው አነስ ያለ ይመስለኛል። አሁን እንግዲህ ገብተናል። እንደምትመለከቱት ኤርፖርቱ ይሄ ነው ብላችሁ አታምኑኝም። ተመልከቱት። እዚህ ጋር ሰው የሚቀበሉበት አለ። ከዛ በኋላ እዛ ጋር ደግሞ አራይቫልና ዲፓርቸር አለ። ኤኒዌይስ እንደማየው እንግዲህ ኤርቴል አለ፣ ኤምቲኤን አለ። ከዛ ውጭ ደግሞ የሙቭ የሚባል የቮልክስዋገን ታክሲ ሰርቪስ አለ። ሲም ካርድ ያው ኢንተርኔት ኮኔክትድ መሆን ስላለብኝ ሲም ካርድ ገዛለሁ። የኤርቴል ሲም ካርድ ገዝቻለሁ በ$20
የ60 ጂቢ ፓኬጅ ሰጥተውኛል ማለት ነው። ስፒዱንም አብረን ቼክ እናደርገዋለን። ሶ አገሩን አሳያችኋለሁ። እንዳልኳችሁ በጣም ትንሽ ቦታ ነው፣ ግን ጽድት ያለ ደስ የሚሉ ናቸው። ሰዎቹም ፍሬንድሊ ናቸው እስካሁን ባለኝ መረጃ ማለት ነው። ሶ የኤርቴል ኢንተርኔት ገዝተናል። እንግዲህ ስፒዱን ላሳያችሁ ነው። 121 ኤምቢፒኤስ ሄዶልኛል። አፕሎዱ ደግሞ 58 ነው። ድጋሚ ቼክ እናርጋት ቴስት አድርገን ከዚህ በላይ እንግዲህ ለአንድ ሳምንት ምንም አይነት ኢንተርኔት አልፈልግም። ሶ በ$20 60 ጂቢ ገዝተናል። በደንብ ይሰራል። ፍሪ ኮል አለው። ፕላስ አሁን ኤምቲኤን ኤርቴል እንደሚባለው የተለያዩ ኔትወርክ ፕሮቫይደሮች ናቸው፣ ግን ያለ ፓኬጅ መደዋወል ትችላላችሁ። በፓኬጅ ቢኖራችሁ መደዋወል ትችላላችሁ ፎር ፍሪ። እኔ ኤርቴል ቢኖረኝም ግን ኤምቲኤን ያላቸው ጋር ደውላለሁ ማለት ነው። ስለዚህ ቀጣይ ደግሞ ጆርኒያችን እናያለን። ይመቻችሁ። የሩዋንዳ ስማርት ማርኬቲንግ አንድ ብዙ ሰው የማይረዳው ነገር አለ። ሩዋንዳ በአፍሪካ እጅግ ዘመናዊ የቱሪዝም ማርኬቲንግን ትጠቀማለች። እንደ አርሰናል፣ ፒኤስጂ ያሉ ትላልቅ ክለቦችን ስፖንሰር በማድረግ ማሊያቸው ላይ ቪዚት ሩዋንዳ የሚል ስም ያትማሉ። ለዚህ በሚሊዮን የሚቆጠር ዶላር ቢያወጡም ውጤቱ ግን ግዙፍ ነው። በየስቴዲየሞቻቸውም ላይ ቪዚት ሩዋንዳ የሚለውን ትመለከታላችሁ። ሁለት እጅግ ገናና ቃላቶች ቪዚት ሩዋንዳ፣ ሩዋንዳን ይጎብኙ። ዓለም አቀፍ እውቅናን አገኙ። በየሳምንቱ በሚሊዮን የሚቆጠር ሕዝብ ስማቸውን ያያል። የቱሪስቶች ቁጥር በከፍተኛ ሁኔታ ይጨምራል። ሩዋንዳ ራሷን ፕሪሚየም የቱሪስት መዳረሻ አድርጋ ነው የገነባችው። አሁን እንግዲህ እየገባን ነው። ያዘጋጁልን መኪና ይሄ ነው። አሁን ደግሞ ከተማውን እያየ ነው ወደ ሆቴላችን እንሄዳለን ማለት ነው። ሶ ከአፍሪካ በጣም ንጹህ የተሰኘው ከተማ ይሄ ከተማ ሶ ምን ቢሆን ነው ንጹህ የምትካላችሁኝ በደንብ አሳያችኋለሁ። የመጀመሪያው ትራቭል ስታደርጉ አንድ ሀገር ላይ ከሚያስፈልጋችሁ ነገር ያው ኢንተርኔት ኮኔክሽን ነው። ሲም ካርድ መደወል እንድትችሉና ኢንተርኔት ኮኔክት እንድትሆኑ። ሁለተኛ ደግሞ ገንዘብ። ገንዘባቸው አንድ የአሜሪካን ዶላር 1446 የሩዋንዳን ፍራንክ ነው። $100 ብትዘረዝሩ ምን ያክል ይሆናል? 144607 ይሆናል ማለት ነው። $100 ብትዘረዝሩ አንድ ማኪያቶ 5000 አካባቢ የነሱን ፍራንክ ይሆናል። ስለዚህ እንግዲህ $4-5 አካባቢ ነው የሚሆነው። ቀጣይ ደግሞ እንግዲህ ገንዘብ ኤኒዋን እንግዲህ ዶላር እኛ እንደኛ ሀገር አይደለም። ቀጥታ ዶላር ሄዳችሁ ሰጥታችኋቸው ሱቆች አሉ እነሱ ጋር መቀበል ትችላላችሁ በባንክ ሬት ማለት ነው። እና በጣም አሪፍ ባንኮች አሏቸው which is ሩዋንዳ ውጪ ሌላም ሀገር መክፈል የሚያስችሏችሁ ማለት ነው በቪዛ ካርድ፣ ማስተር ካርድ። ከዛ ውጪ ደግሞ እዚህ የምትጠቀሙት ኔትወርክ ለምሳሌ ኤርቴል ከሆነ ሌላ ሀገር ሄዳችሁ ኤርቴሉ በደንብ ይሰራላችኋል ማለት ነው እዛ አቬሌብል የሆነበት። ከተማውን እያየነው ነው። ዛሬ ስገባ እንግዲህ ዝናባማ ነው እንደምትመለከቱት። ከዛ ውጪ ሌላ የማሳያችሁ ነገር ከተማዎች ውስጥ ላይ ስፒድ የሚቆጣጠረው በየቦታው ማሽኖች ተገጥመዋል። ጠዋትም ሆነ ማታም ሆነ በቀጥታ እነዛ ማሽኖች ፒክ ያደርጓቸዋል ማለት ነው። አሪፍ ይመስለኛል። ብዙም መኪና አክሲደንት የማይታይባት ከተማ ነች። በደንብ እንጎበኛታለን። ይህንን ቪዲዮ እንግዲህ ላይክ፣ ሼር አድርጉት። ዛሬ በቭሎግ ቪዲዮ መተናል። አሁን ወደ ሆቴላችን እንሄዳለን። ሆቴላችን ውስጥ ደግሞ ምን ይመስላል የያዙልን ሆቴል የሚለውን እንመለከታለን ማለት ነው። ቲክቶክ ፔጃችንን፣ የዩቲዩብ ፔጃችንን ላይክ፣ ሰብስክራይብ እያደረጋችሁ ይመቻችሁ። ታዲያ ሩዋንዳ ላይ ሲመጣ የሚታዩ ምን ነገሮች አሉ ካላችሁኝ፣ በእርግጥ ትልቁ መስህብ የተራራ ጎሪላዎች ወይም ማውንቴን ጎሪላስ ይሰኛሉ። በዓለም ላይ በጣም ውድና ብርቅዬ ተሞክሮ ነው። እስከ $1500 ሊያስከፍላችሁ ይችላል። ዩጋንዳ ላይ ይሄንኑ ኤክስፒሪየንስ ለማግኘት በግማሽ ሊቀንስላችሁ ይችላል። እስከ $800፣ $900፣ $700 ታገኛላችሁ። ከዛም በተጨማሪ ያማሩ አረንጓዴ ኮረብታዎችን፣ ብሔራዊ ፓርኮችና እንደ ሌክ ኪቩ ያሉ ሐይቆችን ታገኛላችሁ። ባህላዊ መንደሮችና የኪጋሊ ዘመናዊ ህይወት በአንድ ላይ ተፈጥሮንና ዘመናዊነትን ያስመለክቷችኋል። ሆቴላችን ደርሰናል። እንግዲህ እቃ እየወረደልኝ ነው። ዳሃት የሚባል ሆቴል ነው። እስቲ አብረን እናያታለን። የምቀርጸው በዚህ በዲጄአይ ኦስሞ አክሽን 5 ፕሮ ነው እየቀረጽኩ ያለሁት። ማይክ ደግሞ የዲጄአይ ማይክ ሚኒ ነው እየተጠቀምኩ ያለሁት። ሩሙ ይህን ይመስላል። በጣም ብዙ ነው። በሚያሳዝን ሁኔታ እዚህ ክፍል ውስጥ እንግዲህ ከነገ ጀምሮ ማታ ማታ ለማደር ብቻ ነው የምመጣው።
እዚህ ጋር ምንድን ያለን ቡና ቢሆን ጥሩ ነው። ኦኬ ብርጭቆ ነው። ሶ የነሱ ሀገር ይሄ ኢንስታንት ኮፊ አለ፣ በጣም ያስፈልገኝ ነበር። ቲቪ አለን፣ ኤሲ አለ። ኦኬ በጣም አሪፍ ነው፣ ከበቂ በላይ ነው። አሁን ግን ትልቁ ፓርት ላይ ላሳያችሁ። ትንሽ ጉልበት ይጠይቃል። በጣም ናይስ ነው። ላፕቶፕን ከፍታለሁ። እዚህ ጋር ዋይፋይ አለ። ከዛ ሲቀጥል ኢንተርኔት ገዝተናል። ስንት ስራ እንደሚሰራ አስቡት፣ ቡናችን እየጠጣን። ውሃው እንግዲህ በደንብ መዋኘት ይቻልበታል። አሪፍ ውሃ ነው፣ ስዊሚንግ ፑል። ይኸው ዲስ ኢዝ ኪጋሊ ብያችኋለሁ። በቃ በጣም የሚገርም ኤክስፒሪየንስ እንደሚኖረን ተስፋ አደርጋለሁ። ቪዲዮችን እንቀጥላለን ማለት ነው። ከተማውን ደግሞ ወተን ኤክስፒሪየንስ እናደርጋለን። በመጀመሪያ ግን ምንም ገንዘብ የለኝም ማለት ያለኝን መቀየር አለብኝ ማለት ነው። ካርድ አለኝ ግን ለሁሉም ነገር ካርድ መጠቀም ላይኖርብኝ ይችላል። ስለዚህ ገብቻለሁ። የመጀመሪያ የማደርገው ነገር ምንድን ነው? ቀጥታ ቻርጅ መሰካት ተቸግሬ ነበር ብዬ አስባለሁ። ባለ 3 ሶኬት ባለ 2 ምናምን አንዳንዴ ኮንፊውዝ ያደርግ የለ አዳፕተሯን ካልያዛችኋት። ሶ ቻርጀሩ ሆፕፉሊ እኔ ያዝኩት አይነት ነው፣ ባለ 3 ነው። ስለዚህ ላፕቶፔን ቻርጅ ሰካለሁ፣ ፓወር ባንኮች ምናምን ሁሉንም ቻርጅ ሰካለሁ ማለት ነው። ለመውጣት ስለሆነ ሩሙ ምንም አያደርግልንም። ቀጣይ ከመውጣታችን በፊት ግን ማየት ያለብኝ ኢሜሎች ካሉ እንዲሁም መሄድ ያለብኝ የተጠራንባቸው ስኬጁሎች፣ የነገ ፕሮግራሞችን ማገኛቸውን ሰዎች አያለው ማለት ነው። አሁን እንግዲህ እየሰራሁላችሁ ያለሁት ቭሎግ ቪዲዮ ነው። ይህን ቭሎግ ቪዲዮ ለምንድን ነው የምትሰራው ካላችሁኝ መጨረሻ ላይ በደንብ አስረዳችኋለሁ። ግን አሁን የምሰራበት ምክንያት ያው ብዙዎችን ኢንስፓየር ያደርጋል ብዬ አስባለሁ። አንድ የኢትዮጵያ ውስጥ ያለ የቢዝነስ ሰው እንዲሁም ኮንተንት ክሬተር የሚያደርገውን ውሎ እንግዲህ አሁን አፍሪካ ኢንተርናሽናል ሆነናል። ሩዋንዳ ድረስ መተን ተጋብዘን የክብር እንግዳ ሆነን የምንሰራቸው ስራዎች የምናደርጋቸውን ነገሮች ሳሳያችሁ እናንተ ኢንስፓየር ሆናችሁ ከዚህ በጣም በብዙ የተሻለ ደረጃ መድረስ እንችላለን ብዬ ስለማስብ ለሚያዩት ወጣቶች ሰዎች በጣም አሪፍ ነው ብዬ አስባለሁ። ኤክስፒሪየንሴንም ደግሞ ሼር ማድረግ ፈልጋለሁ ማለት ነው በዚህ መልኩ። የከፈልኩት 1500 የነሱ ብር ነው። ያ ማለት $1 ከ10-20 ሳንቲም አካባቢ ነው። ሶ ክራውድድ ሲሆን እነሱ ጋር ላሳያችሁ ማለት ሶ እስቲ በጣም የሚገርም ኤክስፒሪየንስ ነው ያለው። እዚህ አይ ቲንክ ሲም ካርድ ምናምን በደንብ ነው የሚሸጠው። እንዳለ የማየው MTN የሚል ሎጎዎች ናቸው። ሶ ክራውድድ ሲሆን እንደዚህ ነው። ከተማው ብዙም አይጨናነቅም። ኤሌክትሪክ መኪኖች ላይ ደግሞ አሁን 100% ታክስ ፍሪ ነው። ነዳጅ ከገዛችሁ ደግሞ የነዳጅ መኪና 100% ታክስ ትደረጋላችሁ። ትንሽ ያስፈራል። ከዚህ በፊት በሞተር ይቻላል፣ የሌለ ነው የሚያስፈራው። ስለ ትራንስፖርት ካወራን ደግሞ እዚህ የተለያዩ አፕሊኬሽኖች አሉ። ለታክሲ የጎ ወይም ሙቭ በቮልስዋገን የተሰራ መጠቀም ትችላላችሁ። ግን እውነቱን ልንገራችሁ አብዛኛው ሰው የሚጠቀመው ሞተር ሳይክል ነው። ይሄ ሩዋንዳ ላይ ብቻ ሳይሆን እንደ ኬንያ፣ ዩጋንዳ የተለያየ ስሞችን ይዘው ቦዳ በመባል ይጠቀሟቸዋል። እኔ ሞክሬዋለሁ። ዋው በጣም ፈጣንና ስነ ስርዓት ያለው ነው። ሄልሜት ማድረግ ግዴታ ነው። ሹፌሮቹም ፕሮፌሽናል ናቸው። ከተማዋን ለማዳረስ ከዚህ የተሻለ የለም። ሲጨልም ደግሞ ምን እንደሚመስል እንየው።
ጠዋት ላይ ነን። ቀናችንን እንጀምረው። እንደምን አደራችሁ? እሺ አሁን እንግዲህ ቁርሳችንን እንየውና እስቲ ምን አነሳው። ለቁርስ እንደዚህ አይነት ነገር ከባድ ነው። ግን እስቲ ቺንስቲ ይህን ሁሉ ቁርስ አስቡት። በጣም ያበደ ብፌ ነው ያላቸው። ቁርስ ላይ ቀለል ያለ ነገር ነው የሚመቸኝ። አሳችን ትንሽና ትራቭል እያደረጋችሁ የእነሱን ሀገር ምግብ መሞከር ፈልግ ነበር። ያው ኖርማል ዲሽ ነው ያለው እዚህ፣ ግን የሚገርም ቁርስ ነው የቀረበልን እንዳያችሁት። ቁርሳችንን በደንብ በልተን አሁን ወደ ኬሲሲ ወይም ኪጋሊ ኮንቬንሽን ሴንተር ለ1 ሰዓት ኦልሬዲ ብሪፊንግ አለን፣ ሚቲንግ ይሰጠናል። ከዛ ነው ፕሮግራሙን የምንጀምረው ማለት ነው። ቁርስ የምንበላበትን ቪው ደግሞ ተመልከቱት። አሁን ላይ ኪጋሊ እጅግ በጣም ፒስፉል ከመሆኑ የተነሳ ሰው እዚህ የመጣው ሁሉ መኖር ይፈልጋል፣ በዚሁ መቆየት ይፈልጋል። እና አሁን ለምሳሌ በኢትዮጵያ ፓስፖርት መታችሁ ምንም ያን ያህል ቢሮክራሲ የለውም። ቀጥታ እዚህ መታወቂያ ወጣችሁ ምናምን መኖር ትችላላችሁ። ስለዚህ በጣም የላንድ ዋጋ ተወዷል። ሄሎ ሃው ዩ I'm You're the Ethiopian. Yes, I am. How are you? Very good. Good. What is your name? Redempta. Eh? Redempta. Redempta. From Tanzania. From Tanzania. Yeah. We're in the same group, I'm just ABH. matching your face with the photo I saw. Oh, You yeah, said I'm I from saw your- Ethiopia. with your Yeah, I'm doing a camera. vlog. Say hi. Hi, all the way from Tanzania. Yes. What's your name, sir? I'm Joel from Ethiopia. Ethiopia. Yeah. We're doing cheers with camera. Yeah. Good. Let's Yeah. come join us. First time in Kigali? No, it's not my first time. It is my first time for me. How's the city? Beautiful. Loving Nice. the weather. It's. Have you been to Tanzania? No, I haven't. Oh, you But I'm should. planning to. You should. Yeah. Yeah, I don't Last know. time, you know Barak. Yes. Barak. Yeah, He yeah. came. He was came from to Tanzania. Ethiopia. He came to Kigali. Kigali. Yeah. Yeah. You're from Ethiopia, though. Yes. Okay. We met here. You met here. Yeah. Oh, cause this is my first time with Yeah, ABH. yeah. This is not your first time. This is not my first time. Oh, this Yeah. is not. Okay, Yeah. good. Ah, lovely. How's the content going? It's going well. Yeah. Nice. Yeah, I'm excited for the brief. Let me get coffee. Yeah. Let me get my thing. Yeah, 'Cause okay. we are supposed to leave here like 8. Yes. We have like the little minute. Very Yeah. little. ሶ እንግዲህ ጋይስ አቋረጥኳችሁ። ከታንዛኒያ የመጣች ሌላ ኮንተንት ክሪኤተር አገኘው ማለት ነው። ሶ እዚህ ያለ ነው እንግዲህ ከአፍሪካ የመጡ አይ ቲንክ በአሁኑ ብዙ አልመጡም። ባለፈው ግን በጣም ብዙ ነበር ኮንተንት ክሪኤተር የነበሩት 2023 ላይ። አሁን ትንሽ ሰዎች አሉ፣ ግን ከኢትዮጵያ አይ ዶንት ቲንክ ሌላ ሰው የማገኝ አማዱን አግኝቼዋለሁ፣ ግን ያው ገበያ ነው። ሂዝ ስፖንሰር ኦፍ ዘ ኢቨንት። ሌላ በኢንፍሉዌንሰር ደረጃም እንዲህ ኮንተንት የሚሰራ ላይክ ብቻ የለም ማንም ሰው እና የኔ ሆል ፖይንት ይህን ቪዲዮ ሳሳያችሁ እዛም ስንሄድ ኔክስት ይር 2026 ላይ አፕላይ አድርጋችሁ እንድትመጡ ነው የምፈልገው ማለት ነው። የቢዝነስ ሰዎች ከሆናችሁ ላይክ እነሱ እያደረጉት ነው፣ ብቻ አሳያችኋለሁ። ቶፕ 10 ላይ ማን እንዳሉ ኢንተርቪው ማድረግ ያሳያችኋለሁ። ሶ ማይ ሆል ፖይንት አሁን ቤት ኪጋሊ ሩዋንዳ ላይ በጣም ኤክስፔንሲቭ እየሆነ እየመጣ ነው። አልነበረም። ለምን? በቃ ሴፍ ነው። ዝም ብላችሁ መኖር ብቻ ነው። ፒስፉል ነው። በቃ ምንም የሚፈጠር ነገር የለምና ቁርሳችንን በላ እናደርጋለን። ቪውን ልጋብዛችሁ እስከዛ እስቲ በደንብ ይሄን ያበደ ቪው እዛ እንገናኝ። እንግዲህ ያው እንግዲህ በ25 ደቂቃ ውስጥ ለብሰን ጨርሰን ደርሰናል። ያዘጋጁልን መኪና ይኸውና። አሁን የምንሄደው ወደ KCC ኪጋሊ ኮንቬንሽን ሴንተር ነው የምንሄደው ማለት ነው። ፕሮግራማችን Can I be here at the front? Okay. ዛሬ እንግዲህ የተወሰኑ ሰዎች ጋር ተገናኝቻለሁ። አብረውን ከመጡ ሁሉም ሰዎች ከተለያየ ሀገር ናቸው። Hello, you could say hi. Hi. She's Giselle from Senegal. I have another person from South Africa, from Tanzania. Habari zenu. So everyone here is from different countries, Where are you from? and it's going to be amazing.
አሁን ወደዛ እንሄዳለን። ከተማውንም እየቃኘ ነው እንሄዳለን ማለት ነው። የቀረጽኩላችሁ በጣም የሚገርም ኦፖርቹኒቲ ነው። ሆቴላችን እንግዲህ የነበርንበት ይሄ ነው። በጣም ነው የሚያምረው። ሰፈሮቹ እና እንደምታያቸው ጸጥ ያለ ነው። ብዙ ግርግር የለም የመኪና የምንገኘው የኬሲሲ የኪጋሊ ኮንቬንሽን ሴንተር ውስጥ ነው። ቪአይፒ ፓስ ሊሰጠን ነው እና ያለ ቴንክ ዩ ፓሳችን አግኝታል። ምን ይላል? ሴስ ጆ ቴንክ ዩ ቬሪ ማች ፔጅ AD7 Yes. ኦኬ ያ ኦኬ ሄሎ አሁን ሴኩሪቲ እንፈተሽና እንገባለን ማለት ነው ኬሲሲ ውስጥ። አሁን ሚቲንግ ነው የሚኖረን። ስለዚህ ብሪፊንግ አጠቃላይ will be having meetings. Hi, look who's here. Yan, hello. How are you, Yan? Good. How are you? I'm good. I must come to you. Ethiopia? Yes. Definitely. ከኢንፍሉዌንሰሮች ጋር የተደረገ ቆይታ ይሄኛው ክፍል ለኔ በጣም ልዩ ነበር። ከ9 የተለያዩ የአፍሪካ ሀገራት ከመጡ ኢንፍሉዌንሰሮች ጋር ተገናኝቼ ነበር። ኤነርጂያቸው የተለየ ነው። የተለያየ ታሪክ ቢኖረንም ራዕያችን አንድ ነው። በዋናው ዝግጅት ላይ የተሰጠንን ክብርና ቦታ ደግሞ በጣም ደስ የሚል ነበር። እንደዚህ ባለ ትልቅ ስቴጅ ላይ እውቅናን ማግኘት ለኔ ትልቅ ትርጉም አለው። አዳራሹና ዝግጅቱ ደግሞ በቃ ወርልድ ክላስ ነው። ሚቲንጋችን እናደርገው እንዳያችኋቸው ስንት ዓመት ከተገናኘን ከዚህ ቲም ጋር እዚህ አሁን ያለንበት ውስጥ ማለት ነው ሁሉም ሰው ከተለያየ የአፍሪካ ሀገር ነው። ከተለያየ የአፍሪካ ሀገር 2025. Oh, yeah. ABH 2025 representing Ethiopia, representing Cameroon. Nigeria right here. South Africa. Rwanda. Tanzania, baby. Senegal. See us in Kigali. ሚቲንጋችንን ጨርሰናል። አሁን ቀጥታ ያለሁት እንግዲህ እየጎበኘ ነው ኬሲሲ ኮንቬንሽን ሴንተሩ። ግን ሶፋር እንዴት ነበረ ቪዲዮአችን ቭሎጋችን እንዴት እየሄደ ነው? ቀጣይ እንግዲህ ፕሮግራሙን ደግሞ የምሰራበትን ሌላ ቭሎግ ቪዲዮ ስላለ እሱን አሳያችኋለሁ። የዛሬው ግን ጀስት ኖርማል ቪዲዮ ነው የሰራሁላችሁ ያሉት ውሎ ምን ይመስላል የሚለው። ቶፕ 10 የሆኑት ሂሮዎች ውስጥ እንግዲህ ኢትዮጵያውያኖች እያዩ አይደለም ላሳያችሁ እዚህ ጋር ያሉትን ሳውዝ አፍሪካ ከታንዛኒያ ከግብጽ ኬንያ ራሱ አሉ። ካሜሩን ኬንያ 2 ነው ያለው ራሱ አስቡት። ሳውዝ አፍሪካም ኬንያ 3 ነው ያለው እና ኢስት አፍሪካ ላይ ይሄ አዋርድ ቢመጣና አስቡት ከኬንያ 3 ሰው ማለት አሁን ይዘው የሚገቡት $600,000 በላይ ነው ማለት ነው። ምን ያህል እንደሚጠቀሙ እድላቸውን ተመልከቱ። ሰዎች እናገኛለን። በደንብ ኮመንት ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። ኢንተርናሽናል ኢንፍሉዌንሰር ተብለናል ማለት ነው። ምንም እንኳን ከኢትዮጵያ ሪፕሬዘንታቲቭ ባይኖርም የመጡት ሌሎች ኢንፍሉዌንሰሮች ከሀገራቸው ሪፕሬዘንታቲቭ ስላለ እነሱን በደንብ እንዲያጎሏቸው ነው። እኔ ግን አሳን ኢንተርፕረነር እንዲሁም አሳ ኮንቴንት ክሬተር እና አሳን ኢንፍሉዌንሰር ነው የተጋበዝኩት። we have been ከ2023 ጀምሮ የሰራን ነበር ይሄን ፕሮጀክት ላይ I hope ኢትዮጵያ ይመጣል ብዬ አስባለሁ። yes መሀል ኢቨንቱ ላይ ነው ያለነው ማለት ነው። ሲጀመር እዚህ ጋር ያሉት ሰዎች በሙሉ አጠቃላይ ቶፕ 10 ሆነው እንግዲህ 150 ሚሊዮን ብር እዚህ ውስጥ ነው የሚያልቀው ማለት ነው። እያንዳንዱ ካምፓኒ የሚወስዱት ናቸው። 10ሩም ካምፓኒዎች ደግሞ የሚሰሩትን እዚህ ከኋላ ያስቀምጣሉ፣ ይጎበኛሉ። አሁን እዚህ ጋር የሚጎበኟቸው በጣም 150 ሚሊዮን ብሩን የሚሰጡት ወይም $1.5 ሚሊዮን የሚሰጡት ሰዎች ናቸው። ዳኞች አሉ። ስለ ጄሪ ያንግ ቪዲዮ ሰርቼላችሁ ነበር። የያሁ መስራች የነበረው ያሁን ታውቁታላችሁ። ዛሬ እንግዲህ እናገኘዋለን ማለት ነው። ኢትስ ቬሪ ናይስ። ከአፍሪካ ደግሞ አገሬን ሪፕሬዘንት አድርጌ እዚህ ቦታ ላይ መጥቼ ይሄን መስራት መቻል ራሱ ኢትስ ቢግ ዲል። How are you? I'm good. Yo, where are you from? I am from Ethiopia. Cool. Thank you. Good, man. Thank you very much. Yeah. Oh, my microphone. Oh, okay.
Thank you. You're great. Thank you. እቺን ቪዲዮ እንግዲህ የት ነው የምታገኙት? የኢቢኤች ቪዲዮ ላይ ሞሮኮዜ መድረኩን ልናየው ነው። ያው idea. Africa's future is being built right now by entrepreneurs across Africa. And we provide more than $1 billion through wire amplification. Because you see, my friends, when people see homegrown innovators rise, something truly profound happens. When abstract reality ዛሬ ደግሞ የመጨረሻ ፋይናል ቀኑ ነው። ሁለቱ ቀን የሚኖረኝ ቆይታ እዚሁ ኪሲሲ ወይም ኪጋሊ ኮንቬንሽን ሴንተር ውስጥ ነው የሚሆነው። ፋይናል ኢቨንቱ ላይ 150 ሚሊዮን ብር የሚሰጣቸውን 10 ሰዎች እናያለን ማለት ነው። አንድ ካምፓኒ እኮ ወደ 45 ሚሊዮን ብር አካባቢ ነው የሚያገኘው እና እሱ ትንሹ ነገር ሲሆን አስቡት። የመጀመሪያ ያደረግነው ነገር ቁርስ በላን ዛሬ። የዛሬውን ያው ምንም አያደርግላችሁም ባሳያችሁም ብዬ ነው፣ አንድ አይነት ስለሆነ። ሆቴል ግን እንቀይራለን ከነገ በኋላ ማለት ነው። ስለዚህ ምን ይመስላል የሚለውን ዴቱ በዛው አሳያችኋለሁ። ቭሎግ ነገር እያደረግ ነው፣ ግን ሙሉ ደግሞ የኢቨንቱን ፕሮግራም ሙሉን እዛ የማስመለከታችሁ ይሆናል ማለት ነው። ቀጥታ አሁን ከሆቴላችን ወደ ኢቨንቱ ቦታ እንሄዳለን። በጣም ቅርብ ቦታ ነው ያደረጉልን እንዳንቸገር። ኪጋሊን ለምደናታል። አሁን በጠዋት ከቲሜ ጋር ሚቲንግ ምናምን አደረግኩ። እዚሁ ቁጭ ብዬ ነበር። ስዊሚንግ ፑላችን እንደምታዩት እዚሁ ነው። ከተማውን እያያችሁ እንዳለ ኢንጆይ ታደርጉታላችሁ እና በጣም ብዙ ሰዎች አይ ቲንክ እዚህ ቤት ላይ ኢንቨስት እየተደረገ ነው። ገና አሁን ነው ቡም እያደረገ ያለው ማርኬታቸው። በጣም ፒስፉል ነው። አፓርትመንቶች፣ ቤቶች በደንብ እየተሰሩ አሪፍ እየሆነ ነው እና በጣም ጸጥ ያለ ሰላማዊ ሀገር ነው ብታዩ። ትናንትና ማታም ላይ ወክ ምናምን ላደርግ ወጥቼ ነበር። በ4 ሰዓት በ5 ሰዓት ሰው ይንቀሳቀሳል። ነፃነቱ በጣም ደስ የሚል ነገር አይቼበታለሁ። ኢቨን አፍሪካ ውስጥ ራሱ አይመስልም። ሙስና እንደሌለ እዚህ ታውቃላችሁ። ምንም አይነት ኮራፕሽን የሚባል ነገር የለም። ኦልሞስት 0 ፖይንት ምናምን ነው ኮራፕሽን ሬቱ እንደሰማሁት ማለት ነው። ወንጀልም እንደዛው በጣም ሚኒማል ነው። ፖሊስ በየቦታው አለ። ሴኩሪቲ ካሜራ ነው። ትንሽ ናቸው በዛ ላይ እነሱ፣ ፕላስ ጸባይኛ ናቸው። በቃ አይረብሹም። እስቲ ከተማውንም እናያለን በምናገኘው አጋጣሚ። ይመቻችሁ። ዛሬ እንግዲህ እንደውም ቲፒካል አፍሪካን የሚያስመስል ልብስ ነው ያሰርቼ የነበረው። በጣም አሪፍ ነው። ሚኒማል ነው። ሀገራችሁ ሪፕሬዘንት ስታደርጉ ያው ያስፈልጋል እንደዚህ አይነት ነገር። እንዴት ነው ልብሳችን? ብዙም አላበላሸነውም ቤቱን ብዬ አስባለሁ። ዴይ 2 ተጀምሯል። ሆቴላችንን ለቀን እየወጣን ነው። ኦኬ፣ መኪናችንን እየጠበቀን ነው። አይ ቲንክ አርፍደናል ነው አልገባኝም። ኤኒዌይስ አሁን ቀጥታ ወደ ፕሮግራሙ እንሄዳለን። ፋይናል ኢቨንታችን ነው። ምን ይመስላል የሚለውን እንመለከተዋለን። ሆቴላችንን ደግሞ እስቲ ከውጭ ነው እዚህ ጋር ማለት ነው። ሴኩሪቲ በጣም ሃይ ነው እና ኦኬ እዚህ ጋር እንደምታዩት እርጉዝ ሰው መግባት አይችልም። በዚህ ጋር እርጉዝ ከሆናችሁ በዛ ጋር ነው የምትሄዱት፣ ምክንያቱም ሙሉ 3D ስካን ያደርገዋል መኪናው ማለት ነው። ሴኩሪቲ በጣም ታይት ነው። በጣም ሬዲዬሽን አለው። ለእርጉዝ ሰው ጭራሽ አይመከርም በዚህ ጋር ማለፍ። ምልክቱ እንደምታዩት You were talking about radiation. Yeah, there's a sign that says radiation. ሙሉ መኪናው ስካን እየተደረገ ነው። ገብተናል። የሩዋንዳ በቃ አይከን የሆነ ቦታ ላይ ነው የገባነው። ፋይናል ዴይ ትልቁን መድረክ እንመልከት። This is huge. ትልቁ መድረክ ትልቁ ቀን ዛሬ ነው። ከጀርባ የምታዩት መድረክ እንደምትመለከቱት የአፍሪካ ትልቁ የቢዝነስ መድረክ ነው። 150 ሚሊዮን የኢትዮጵያ ብር በላይ እዚህ መድረክ ላይ ለ10 ሰዎች ይሰጣል ማለት ነው። ከተለያዩ ሀገር የመጡ ናቸው። እንመለከታቸዋለን። ታዲያ የዛሬውን ቀን ልዩ የሚያደርገው እንግዲህ ከአፍሪካ ከአውሮፓ የተወጣጡ በርካታ ኢንቨስተሮች እዚህ ከጀርባ የምትመለከቱት አዳራሽ ላይ ተገኝተዋል ማለት ነው። ፋይናል ኢቨንቱን እናያለን። ማን ያሸንፋል? ያሸነፈውንም ሰው ደግሞ ኢንተርቪው እናደርጋለን። ኢትዮጵያውያኖች ይሄንን ቦታ እንደዚህ አይነት ቦታ ላይ መምጣት አለባችሁ። የምትመጡት ደግሞ በስራችሁ ነው። በጣም ብዙ ስራ ፈጥራችኋል። በጣም ብዙ የሰራችሁት ነገር አለ፣ ግን እየተወከልን አይደለም እንደዚህ አይነት ኢንፎርሜሽን ባለማግኘታችን። የኔ ዋነኛው ስራ
ከአፍሪካስ ቢዝነስ ሂሮስ ጋር እየሰራው እናንተን ወደዚህ መድረክ ማምጣት ነው። እንደምትመለከቱት ያዩዋቸውም 1-2 ኢትዮጵያውያኖች ብቻ ናቸው። ያም የሆነበት ምክንያት ደግሞ እዚህ ውስጥ ያሉት እዚህ ነዋሪ ሆኖ ለመሳተፍ ነው እንጂ ቶፕ 10 ሂሮ ሆኖ የመጡ እስካሁንም የነበሩት በጣም ጥቂት ናቸው። ስለዚህ እዚህ ፕሮግራም ላይ እንድትሳተፉ ጠይቃችኋለሁ። ይሄንን ፔጅ ላይክ፣ ሰብስክራይብ አድርጉ። ከኪጋሊ ሩዋንዳ ጆኤል ነኝ። ይመቻችሁ። አፍሪካስ ቢዝነስ ሂሮስ 7ኛው ፋይናል ኢቨንት ሊጀምር ጥቂት ደቂቃዎች ቀርተውታል። እንደምታዩት እንደ ልብ እየተንቀሳቀስኩ የቪአይፒ አክሰስ ተሰጥቶኝ ሙሉ ፕሮግራሙን እየቀረጥኩላችሁ እገኛለሁ። ታዲያ በዚህ ልክ አክብረው ስለጠሩኝ ከነሱ ጋርም እንድሰራ ስለፈቀዱልኝ እጅግ በጣም አክብሮት ልገልጽላቸው እወዳለሁ። ላይክ አገሬ ላይ ያለኝን ተጽዕኖ እንዲሁም ደግሞ ኢትዮጵያ ኮንቴንት ክሬተር በኢንተርናሽናል ደረጃ ሪኮግናይዝ ተደርጎ እንደዚህ እንድሰራ ስለፈቀዱልኝ አብሬያቸው ስለምሰራ እጅግ አድርጌ አመሰግናለሁ። ሶ ይሄንን እኔ ማድረግ ከቻልኩ ሌሎች ኢትዮጵያውያኖች፣ ሌሎች አፍሪካኖች ማድረግ ትችላላችሁ። ሶ ይሄ ቪዲዮ ኢንስፓይሬሽን እንዲሆናችሁ ለታሪክ ይቀመጥላችሁ ብያለሁ። ፕሮግራሙን እንመለከታለን። አሸናፊነት ምን እንደሚመስል ደግሞ እናያለን ማለት ነው። ይሄ ከገንዘብ በላይ የሆነ ፕሮግራም ነው። ይመቻችሁ። እዚህ ፕሮግራም ላይ አንድ ኢትዮጵያዊ አግኝቻለሁ። ራሷን ታስተዋውቀናለች። ሃይ እንዴት ናችሁ? ስሜ ሲና ጸገዛቢ ይባላለሁ። ከዩጋንዳ ነው የመጣሁት። ኤቢኤች ላይ አይ ኬም አዝ ፓርቲሲፓንት እና ኮምፒቲሽኑ ላይ ገብቼ ነበር እዚህ ዓመት ላይ እና I've just come to see network ከዚህ የበለጠ የኔትወርክ ፕላትፎርም የለን አፍሪካ ውስጥ። What is your name? Where are you from? What do you do? Yeah, thank you so much. My name is Eslon Wesiri Uihanganye. I'm Rwandan. I'm here in my country. This is my country. And I'm normally working with international non-government organizations. Your Lordship Jean Lobelebe. Janet, Cindy, Abraham, Diana, Wycliffe. Where is Diane? If you don't, for whatever reason, understand what Africa looks like, today, here, on December 13th, right now, at 9:20-something a.m. in Kigali, this is the Africa we want. A round of applause. Out of 32,000 applications, stand straight. 3, 2, 1. Good power. The power is in your hand. Oh, somebody's holding it. Okay. Ladies and gentlemen, please, another round of applause for our and wait for your moment. I can feel your hearts beat. That's okay. It just means that I'm older than most of you. Ladies and gentlemen, this young man also, before launching the AME Cloud Ventures in 2012, today sits on many boards of Workday, Alibaba, and 7 private companies and foundations. He has a Stanford University trust. ስለ ጄሪ ያንግ ነግራችኋለሁ አይደል? የያሁ መስራች የነበረው ጀጅ ነው። እዚህ ላይ እንመለከተዋለን። Our newest judge, show him what it feels like to be live, wild, ያሁ ምን ያህሎቻችሁ ተጠቀማችኋል? ኢሜል ነበራችሁ? Healthcare and business opportunities because public transport is fragmented and broken. 70% of Africans use intercity transport to move people and goods. This translates to 200 million transactions a day and $40 billion market opportunity. The intercity transport operators sell tickets using pen and paper, losing an average of $1,500 a day due to fraud. There are poor business data and terrible customer experience. On the other hand, a traveler must leave አሁን ፕሬዘንት እየተደረገ ነው ያለው። ቶፕ 10 ያሉት ፕሬዘንት ያደርጋሉ። 3 ደቂቃ ብቻ ነው ያላችሁ ፕሬዘንት ለማድረግ። ከዛ 20 ሰከንድ ሲቀራችሁ ደውል ይደወላል። ከዛ ለ13 ደቂቃ ጥያቄ ትጠየቃላችሁ። በቃ
ይሄ ነው። ከዛ 150 ሚሊዮን ብሩ ይከፋፈላል ማለት ነው ለ10 ሰዎች። We then enable the traveler to book and pay using our app, website and USSD even without internet. Already አንድ ደቂቃ ነው የቀረው። 90% of Kenya's government train tickets pass through our platform. For flights, we provide equivalent of booking.com, but our niche here is local payment methods. We power intercity parcels. እየተመለከታችሁ ያላችሁት የአፍሪካስ ቢዝነስ ሂሮስ ዴይ 2 150 ሚሊዮን ብሩ የሚሰጣቸው የሚሸለሙት ሰዎችን የምንመለከትበት ፕሮግራማችን ላይ እንገኛለን። በሌላ ቀን በአዲስ መንፈስ ተገኝተናል ማለት ነው። ፕሮግራሙ ምን ይመስላል? የተሸለሙት ሰዎች ደግሞ ሽልማቱን ሲያገኙ ሪያክሽናቸውን እንመለከታለን። በዚህ ሰዓት እንግዲህ ውስጥ እየተሰራ ያለው ነገር በቀጥታ ተወዳዳሪዎቹ ለ3 ደቂቃ ፕሬዘንቴሽናቸውን ያቀርባሉ፣ ለ13 ደቂቃ ደግሞ ይጠየቃሉ ማለት ነው። ስለዚህ በዛች ደቂቃ ውስጥ ራሳቸውን ያስረዳሉ። እንመለከታለን አብረን። አሁን ደግሞ የምሳ ሰዓት ደርሷልና ምሳ ሰዓታችንን አሳያችኋለሁ። ፈርስት ብሬክ እያደረግን ነው። የፋይናል ቀን በደንብ ኢነርጂ ያስፈልገናል። ያለነው እንግዲህ ራዲሰን ብሉ ነው። ራዲሰን ያው ታውቁታላችሁ ኢትዮጵያ። እስቲ ሌትስ ቼክ ኢት አውት ሬስቶራንታቸውን ነው። ይሄኛው አሁን ያለንበት ቪአይፒ ነውና ማንም የለም። በጣም አብዛኛው ሰዎች ታች ነው ያደረጓቸው። ትንሽ ሰዎች ነው ያሉት። the whole thing በጣም አሪፍ ነው። እዚህኛው ቪሎግ ላይ ምን በላውሉ ነው እየገባ ያለውና የነሱ ምግብ መቅመስ ፈልጌ ነበር። አሁን ትናንትና የሙዝ ምግብ በልቼ ነበር። ሙዝ ተጠብሶ እንደ ሳይድ ይመጣል፣ እንደ በፍሬንች ፍራይስ ፋንታ ማለት ነው። ጎት የፍየል ምግብ ሆኖ ብሮሼት የሚሉት አለ፣ የፍየል አለ፣ የቢፍ አለ፣ ከዛ ደግሞ የቺክን አለ። የቺክኑን ሞክሬያለሁ፣ የጎታቸውን ሞክሬያለሁ። ጥሩ ነው። ደግሞ ካሳቫ የሚባልም ምግብ አላቸው፣ እንደ ስኳር ድንች ነገር መሰለ። ገና አልቀመስኩትም። አሁን ደግሞ ሙዝ እንደ ድንች ወጥ ተሰርቶበት ታየሁትና እሱንም ፒክ አድርጌዋለሁ። ጀስት ያው ቭሎጋችን ላይ ኤክስፒሪየንስ እናደርገዋለን። ምግቡ እንደምትመለከቱት ነው። What did you tell me about? Like you were chokehold? ተይዤ ነበር አንቁም ጃክማን ላገኘው ስላለ What happened? No, I'm saying Jackma's security, my man. Was serious. Tried to take a photo. No, I'm saying Jackma's security is very serious. Don't actually, I'm eating bad. I tried to take a photo when he was coming in, and then the security said no photos. Me, you know, South Africans, so like, it doesn't work. Hey, chief, you nearly put me on a chokehold there. I'm sorry for you. Yeah. You could have gotten the picture, but you have... Hey, picture of a life, eh? Picture of my life. Yeah. No, but it's fine. But we are seeing him. He's coming through to the auditorium. So that's also nice. The fact that we didn't even know is great. That's nice. Yeah, man. He nearly got held by security. ጃክማ መጥቷል እዚህ። ጃክማን ታውቁታላችሁ እንግዲህ የአሊባባ አሁንም ይሄን ብር የሚሰጠው እሱ ነው። ከነሱ ሴኩሪቲ ጋር ችግር ተፈጥሮበት ነው። በጣም ደስ የሚል ቫይብ ነው ያለው። ምሳ እየበላን ነው። የመጨረሻው ቀንና ጃክማ። በመጨረሻው ቀን ደግሞ ያልተጠበቀ እንግዳ መጣ። ጃክማ ጥበቃው በጣም ጥብቅ ነበር። ጓደኛዬ እዚህ ጋር ሲል እንደሰማችሁት አንገቴን አነቁኝ ልጠጋው ስል ነው ያለው። አንድ ጊዜ ነግረውት ነበር ፎቶ ማንሳት አይቻልም ብለው። በመቀጠል ፎቶ ሊያነሳ ሞከረ። እሱም ያጋጠመውን አካፍሎናል። የዝግጅቱን ክብደት በዛ ማወቅ ይቻላል። ጃክማ እዛ መገኘቱ ስለ ዝግጅቱ ትልቅነት ብዙ ይናገራል። በመቀጠል ከደቂቃዎች በኋላም ከሀገሪቷ መሪ ከፖል ካጋሜ ጋር ተገናኝቶ እንደተፈራረሙ በጋዜጣ ላይ ተመልክቼ ነበረ። አሁን ደግሞ የፋይናል ኢቨንቱ ላይ ነው የምንገኘው። እንደምትመለከቱት ABH is the largest ትልቁ የሚሰኝ አፍሪካ ውስጥ ያለ ኢቨንት ነው። ዳያና አሁን በዚህ ሰዓት ቶፕ 3 ዊነሮቹ ታውቀዋል። 3 አሸናፊዎች ተለይተዋል። የኦዲየንሱ ድባብ በጣም ደስ የሚል ነው። እዚህ ቦታ ላይ ኢትዮጵያውያኖች እንዲመጡ ብቻ ነው የምፈልገው። They believe in what they think. They believe what they're doing. I
competition to inspire innovation. አሁን የመጨረሻው ሰዓት ላይ ደርሰናል። አሸናፊዎቹ ታውቀዋል። ጃክማ ራሱ እዚሁ ተገኝቶ ሽልማቱን እየሰጣቸው ይገኛል። ሁሉም ሰው በጣም ተደስቷል። በጣም የሚገርም ፕሮግራም ነው። ትልቅ ሪኮግኒሽን ነው የዚህ ጋር መሆን የሚያስገኘው። ቶፕ 10 ከአፍሪካ ቢዝነስ ላይ ያላችሁ ስትሆኑ ሁሉም ኢንቨስተር ነው ወደ እናንተ የሚመጣው። ፕሮግራሙ እንዴት ተመለከታችሁት? ጆኤል ታላርጊ ነኝ ከኪጋሊ ሩዋንዳ ሆኜ ይህንን ቪዲዮ እያስተላለፍኩላችሁ ያለሁት። በጣም የሚገርም ስሜት ነው ያለው። በጣም ደስ የሚል ስሜት ነው ያለው። ኢትዮጵያውያኖች ደግሞ እዚህ መታችሁ ትልቅ ነገር እንድትሰሩ እጠይቃለሁ። ጆኤል ታላርጊ ነኝ። ፕሮግራሙን በደንብ ተከታተሉት። ማሸነፍ ምን ይመስላል፣ ከአፍሪካ ቶፕ መሆን ምን ይመስላል የሚለውን ያሳየኋችሁ። እዚህ ድረስ ተጉዤ ይህንን ፕሮግራም እንዲቀርጽ ደግሞ ያገዙኝ የጃክማ ፋውንዴሽን አፍሪካስ ቢዝነስ ሂሮስ እዚህ ድረስ አምጥተው ይህንን ፕሮግራም ለኢትዮጵያውያኖች እንዳሳይ ያደረጉኝ ትልቅ ነው። በጣም ደስ የሚል ነው። እኔ ራሱ ሞራል ተሰምቶኛል። ብዙ ነገር መስራት እንደምንችል አይቼበታለሁ። እንዴት ተመለከታችሁት? ፕሮግራሙ ተጠናቋል። የተሸለሙበትን መድረክ ይህንን ይመስላል። አሸናፊዎቹ ደስታ ላይ ናቸው። ከአፍሪካ ቶፕ 10 ተብለዋል። ይኸውና መድረኩ፣ ይኸውና ህዝቡ በጣም የተደሰቱ ነው ያሉት። እኔ ራሱ ከውስጤ ነው የተደሰትኩ ያለሁት። አስቡት እንግዲህ ኢትዮጵያውያኖች ደግሞ እዚህ መድረክ ላይ ቢኖሩ ኢትዮጵያውያን ስራ ፈጣሪዎች እንዳላችሁ አውቃለሁ። እዩት ምን ያህል ደስ እንደሚል። ፕሮግራሙ ሳይሆን ከዚህ በኋላ ካምፓኒያችሁ የሚቀየርበት መንገድ ነው። አፍሪካ ላይ ትልቅ ፕሬዘንስ ይኖራችኋል። ሎጂስቲክስ ይመቻችላችኋል። ቶፕ 10 መሆን ቀላል ነገር አይደለም። I am finally here with the ABH 2025 winner. Can you introduce yourself, your business, and what it feels to be at the ABH #1 hero? My name is Diana Orembe and I'm the co-founder of NoFeed. We are a startup company based in Dar es Salaam, Tanzania, and we produce eco-friendly fish food and organic fertilizer for the farmers. To be the #1 ABH winner, there's no right word to explain this, but I'm feeling so grateful. It's so amazing and I just feel so good. የዛሬው የቭሎግ ቪዲዮአችን ደግሞ ተጠናቋል። ሁለተኛ ቀን ላይ ያለ ነው። በጣም በሚገርም ሁኔታ በጣም ደስ የሚል ቀን አሳልፈናል። በጣም ብዙ ነገር ኢንስፓየር ተደርጌ ነበረ። ቶፕ 10 መሆን ምን ይመስላል የሚለው አብሬያቸው የነበሩ ደግሞ ኮንቴንት ክሬተሮች በጣም ደስ የሚሉ ኢንስፓየር የሚያደርጉ ናቸው። ሁሉም እንግዲህ ከሀገራቸው ቶፕ ተብለው የመጡ ናቸው። በጣም ደስ የሚል ነበር። ቭሎጋችን አይታችኋል። ከሆቴላችን ጀምሮ የበላነውን የሄድንበትን ሳይቀር አስመልክቻችኋለሁ። ታዲያ መርሳት የሌለባችሁ ነገር ኔትወርክ አድርጌያለሁ ወሳኝ ከሆኑ ሰዎች ጋር ብያስባለሁ። እንደዚህ አይነት ቦታ ላይ መጣችሁ ሁሉንም እድል ነው ልትጠቀሙበት የሚገባው። ያንን ሁሉ አድርጌያለሁ ብያስባለሁ። እኔ እንደዚህ አይነት ነገር ማድረግ ከቻልኩ ደግሞ እናንተም የማትችሉበት ነገር የለም። ሶ ሊንክዲናችሁን ስትሮንግ አድርጉት። ሊንክዲን ላይ ጥሩ ፕሬዘንስ ቢኖራችሁ እጅግ የተሻለ ነው። ከዛም ውጪ ደግሞ የምታገኟቸውን እድሎች መጠቀም። ሰዎች ጋር ኔትወርክ ስታደርጉ የምትሰጧቸው የምትሸጡላቸው ነገር ከሌላችሁ ኢትስ ጀስት የባከነ ኔትወርክ ነው። የሆነ ጊዜ ሊጠቅማችሁ ይችላል፣ ግን ፈርስት ኢምፕሬሽን ሜክ የምታደርጉበት መንገድ ደግሞ በጣም ኢምፖርታንት ነው። የዛሬ ቭሎግ ቪዲዮአችን እንግዲህ በዚህ ይጠናቀቃል። ከዚህ በኋላ የምናደርገውን የምቀርጽ ከሆነ እናያለን። ይመቻችሁ። ጆኤል ነኝ ከኪጋሊ ሩዋንዳ። በቃ ኢንተርናሽናል ኮንቴንት ክሬተር እኮ ነው የተባለው። ይህን ፔጅ ያረ ላይክ አድርጉት። ሼንዤን እንሄዳለን ገና ቻይና ብያችኋለሁ። ይመቻችሁ። ቻው። ኪጋሊን እቺን ሩፍቶፓን የኬሲሲን በደንብ ደግሞ ላስጎብኛችኋ። ግን ሰብስክራይብ አድርጉት ይህንን ቻናል። ሶ የመጨረሻ እንግዲህ ቭሎጋችን እንግዲህ ያለ ነው የት ነው? ራዲሰን ብሉ ሆቴል ነው። መኪናችን መጥቷል። እያመሰገነን ጃክማን እንገባለን። ሄሎ how are you? I'm good. እንግዲህ የመጨረሻ ቪዲዮአችን ነው ማለት ነው። እዚህ ኬሲሲ ላይ ወደ ሆቴላችን እየሄድን
Morocco ዘይት thank you ቺንቃላው ቀናል Hello how are you guys Don't leave it out. I see you want to ask, don't ask. how are you Fine, sir. ገባን ማለት ነው በጣም ፏያለች ሆቴል ነች እዚያውን ኳስ ማያለ ከሩም ደግሞ ስዊሚንግ ፑሉ ጋር ኳስ ማየት ይቻላል ማለት ነው ሎቢውን ላስጎብኛችሁ ድጋሚ I'm showcasing your hotel. I'm showing your hotel. Sorry? I am showing your hotel. Oh. Yeah. Can I have my room keys? I left it here. 008. Yeah. Thank you very much. ወደ ሩማችን እንሄዳለን አሁን ተጸርቶ ነው የሚጠብቀን ሆፕፉሊ ሌላ ሊፍት አለ ቭሎጉን ጨርሰናል ብዬ ነበር ቀጠል ነው እኮ ገባን ፏ ብሎን ይጠበቀን ያው የተሰጠን ነገር ምንድነው ሻወር ካፕ ጥርስ ብሩሽ አለን ብላጭ ሎሽን አለን ሳሙና ፎጣችን አለ ሻወራችን እንዳለ ነው ሁሉ ነገር ሻንጣዬ ያው እንዳለ ከዛ እዚህ ምን ተቀምጦልናል ውሃ ተቀምጦልናል የነሱ ኮፊ አለ ሻያቸው ግሪን ቲ እና ሌላ አይነት ሻይ ላፕቶፕ ያለች ማለት ነው እንዴ እየተቀወጠ ዛሬ እንቅልፍ የለኝም ማለት ነው በዲጄ ነው የሚቀወጠው በር ላይ እዚህ ግን ኳስ ለማየት ነው ኳስ ቦድ በጣም አሪፍ ነበር ቀጥታ ይኸው ላይቭ ዳይሬክት ይላል ቼልሲ እና ኤቨርተን ከዛ የከተማው ቪው ራሱ ከዚህ ጋር በደንብ ነው የሚታየው ቭሎጋችን እንግዲህ እንደዚህም አይነት ሰዓቶች አሉ አሁን እንግዲህ ሚቲንጋችንን ጨርሼ ሶስተኛው ቀን እሁድ ነው እሁድን በዚህ መልክ እያሳለፍኩት ነው ያለሁት የሆቴሉ ስዊሚንግ ፑል እስከዛሬ ድረስ አልተጠቀምኩትም ነበር ስለዚህ አሁን እንግዲህ እንደምታዩት አንድ ሰው ነው ያለው አክቹሊ አሁን ነው የመጣው በጣም አሪፍ ጊዜ ያሳለፍን ነው ማለት ነው ያለውበት ሆቴል ፕራይሱን ቼክ አድርጌው በጣም ነው ግራ የገባኝ ላይክ ኖርማል ሆቴል ነው ያው 3 ስታር ሆቴል አይ ቲንክ እና $350 ነው የሚለው የነሱ ብር ነው ያልኩ ነበር የነሱ ብር ደግሞ እንደነገርኳችሁ 300,000 400,000 ማለት ነው ይሄኛው ለአንድ ቀን it's too much ወይም ደግሞ አይ ቲንክ የሁለት ቀን ምናምን አይቼ ነው የሚሆነው እስቲ ቼክ እናደርገዋለን የሆቴል ህይወት እግረ መንገዴን አንድ ነገር ልንገራችሁ የሆቴሉ ስዊሚንግ ፑል በጣም ያምራል ግን ክሎሪን አብዝተውበት መሰለኝ አይኔን አቃጠለኝ ምንም ማየት አልቻልኩም ነበር በቃ ዋናዬንም በዛው አበቃ
የዛሬው ቪዲዮአችን የሚጀምረው ደግሞ የኪጋሊ ሩዋንዳ ቭሎግ ነው። ሩዋንዳን እንጎበኛለን። ኪጋሊ ዋና ከተማቸው ነው። አብዛኛው ሰው የሚንቀሳቀሰው እንደዚህ ነው። አሁን ደግሞ ያሉት ገንዘብ የሚቀየርበት ቦታ ነው። እዚህ ውስጥ በቃ ኖርማል ወኮይን አድርጋችሁ ዶላር ከፈለጋችሁ መውሰድ ትችላላችሁ። ዩሮ የፈለጋችሁትን እዚህ ጋር የተዘረዘረውን ብር ባንክ አይደለም ያው ፎሬክስ መቀየሪያ ነው። የፈለጋችሁትን ያክል ብር ነው በቃ ይዛችሁ የምትወጡት ማለት ነው። አሁን ገንዘብ የተወሰነ ለገበያ ፈልጌ እየቀየርኩ ነበር። ምንም ችግር የለውና በጣም ነው የገረመኝ። እና ማታ 3 ሰዓት 4 ሰዓት ነው አሁን አይ ቲንክ እንደ ልባቸው እየሰሩ ነው ማለት ነው። የኢትዮጵያ ብርም አይቻለሁ የሚገዙት 5 ብር እና 10 ብር መግዣና መሸጫው ራሱ ያስቃል። ኖርማል ፎሬክስ ኤክስቼንጅ ነው እንደምታዩት። ማታ ላይ አሁን ማለት ነው ገንዘብ ቀየርኩ። እንደ ልብ እየተንቀሳቀስን ነው። ሞተር አለ፣ ሰው እንደ ልቡ ነው። በጣም ደስ ይላል። እንደዚህ የሚንቀሳቀሱበት ሪዝን ሴፍቲ በደንብ ስላለ ነው። አሁን ገበያው ክፍት ነው። ገበያው ጋር ሄድና የምፈልጋቸውን የቀሩኝ እቃዎች ነበሩ እነሱን እንገዛለን። በጣም እንደዚህ ሴፍ አፍሪካ አይመስልም ራሱ። ሌላ አፍሪካ ሀገር እንደዚህ አይደለም ታውቃላችሁ። የትም ብትሄዱ ዌስት አፍሪካ፣ ሳውት አፍሪካ የሩዋንዳዎች ይለያሉ። ይመቻችሁ። ንጹህ ነው ሀገራቸው። ሰው አይተናኮሉም። ስርቆት አልተመለከትኩም እስካሁን። ሊኖር ይችላል አንዳንድ፣ ግን ከአብዛኛው ሴፍ ነው። ኪጋሊ የመጨረሻ ቀኔ ላይ ነኝ ዛሬ። የመጨረሻ ያረፍኩበትን ሆቴል ደግሞ አሳያችኋለሁ። ፔፖኒ ሊቪንግ ስፔስስ ይሰኛል። $36 ነው ለአንድ ምሽት። ጥሩ ፕራይስ ነው። ሆቴሉን አሳያችኋለሁ ሩሙን። ከዛ ቀጥሎ ደግሞ ምን አይነት ፋሲሊቲዎች እንዳሉት ታዩታላችሁ። ባለፈው ከያስኩት ሩም ቪው በዚህ ሳይድ ያለ ፈልጌ ነበር። በጣም የሚገርም ቪው አለ ላሳያችሁ።
ይሄ ሆቴል እንግዲህ ካጉጉ የሚባል ሰፈር ነው። ከሴንተሩ 5.4 ኪሎ ሜትር ርቀት ላይ የሚገኝ ነው። ሶ እዚህ አሁን በጣም ደስ የሚል ሎካል ኤክስፒሪየንሱን ማየት ያስችለኛል። አሁን እዛ የነበርኩበት ሰፈር የኬሲሲ ኤሪያ በጣም ይሄ ቱሪስቶች የሚበዙበት ምናምን ነው። ሶ ሎካል ሰዎቹ የሉ እዛ አካባቢ ማለት ነው። ስለዚህ እዚህ ግን አሁን ቀጥታ ላይክ የቪሌጅ ህጻናቶች ሲጫወቱ ኳስ ሜዳ አላቸው። በጣም ደስተኛ ናቸው። በጣም በሚገርም ሁኔታ ላይክ ቁጭ ብለው ይዘምራሉ፣ ይደንሳሉ፣ ይጫወታሉ። ስትወጡ የሰፈር ሰዎች ታገኛላችሁ ናል። ሶ ሪሊ ካልቸራቸውን አንደርስታንድ ማድረግ ከፈለጋችሁ እንደዚህ አይነት ቦታዎች ጋር ትሄዳላችሁ። እንዲሁም ቀረብ ቀረብ የሚሉ የሚበሉባቸው የሚጠጡባቸው ቦታዎች ጋር ኢንተራክት ታደርጋላችሁ ማለት ነው። በጣም አሪፍ ነው። ጥሩ ሆቴል ነው። ሞስትሊ እንዳያችሁት ትናንትም ውጪ ነበርን። ቢኬ አሬናን ጎብኝተናል። ጄኖሳይድ ሜሞሪየም አይተናል። ሾፒንግ ገበያቸውን አይተናል። ሶ የቭሎጋችን እንግዲህ ሁሉንም ኢንክሉድ አድርጓልና ጀስት ማታ ብቻ መተን ለማረፍ ነው። ግን ስዊሚንግ ፑልም አለው እንደ አዲሽን። ስለዚህ እንዋኝበታለን ማለት ነው። የዛኛውንም ስዊሚንግ ፑል አይተናል። ያኛው ደግሞ የነበርንበት ዘ ሃት ይሰኛል። ሶ እሱም ቆንጆ ሆቴል ነበር። ፕራይሱ ግን አይ ቲንክ ለአንድ ምሽት $190 ጀምሮ ነው። ባለፈው ያየሁበትም የቡኪንግ.com ፕራይስ $320 አካባቢ ይላል። ሶ ሊትራሊ ይጨምራል ይቀንሳል አይደል? ፕራይሶች ግን ዲፔንድስ ቡክድ ሲደረግ ሚቲንግ ሲኖሩ ምናምን በጣም ከፍ ያደርጉታል። እስቲ ድጋሚ እናየዋለን አሁን። ስለዚህ ያኛው ዘ ሃት ሬስቶራንትና ቡቲክ ሆቴል ነው። ለአንድ ምሽት $194 ያስከፍላል። ሶ ከዛ ጋር ኮምፔር ስታደርጉት ይሄኛው በጣም ቺፕ ነው። ያ ማለት አንድ ሰው እዚህ ትራቭል ሊያደርግ ሲመጣ እንደዚህ አይነት ቦታዎች ላይ ግዴታ ይህን ሁሉ ብር ማውጣት የለበትም። ከዛ ተጨማሪ ደግሞ ገንዘባቸውን አይተናል። የሚገበያዩት እንግዲህ በሩዋንዳን ፍራንክ ገንዘብ ነው። $1 እንግዲህ 1400 ምናምን የሩዋንዳን ፍራንክ ነው። ሶ ጥሩ የመግዛት አቅም አለው ዶላር ብዬ አስባለሁ። ያ ማለት እንግዲህ $200 በጣም የሚገርም ሾፒንግ ብዙ ነገር መግዛት ያስችላቸዋል። ኢቨን ልብሶች አሁን እንደዚህ አይነት ልብሶች ኢትዮጵያ አሁን ይሄኛውን ልብስ ባሰራው ዩዥሊ 7,000-8,000 ብር ከስተም አይደለም የሚሆኑት። ይሄ ቴለርድ በሰፊ ሲሰሩ እንደዛ አካባቢ ነው የሚወጣው። ሶ እዚህ 4,000 ብር እንደዛ አካባቢ ታገኛላችሁ። ትክክለኛው ገበያቸው ቦታ ነው የሄድኩት። እንዴት እንደሚሸጡ ኔጎሼት እያረግን እየተገባበዛችሁ በቃ ያዋሯችኋል፣ ደስ እያሏቸው ምናምን ነው። ግን ያስጨንቋችኋል። ተጨነቅኩ። እሱን ያዋክ አንድ ሰው በዚህ በዛ እንደዛ ሆኖ ግን ቦርሳይ እቃይ ምናምን ማንም ይነካባችሁ የለም። በቃ ስልካችሁን ካሜራን እየቀረጥኩ ምናምን ሌሎን በጣም ሰላማዊ ናቸው። ይሄ ዲሲፕሊንድ ናቸው። ሙስና እንደሌለ ታውቃላችሁ። እዚህ ሀገር ላይ ምንም አይነት ኮራፕሽን የለም። ያ ማለት በጣም በቃ ሰው ጀስት ሰላም ረጋ ብሎ የሚኖር ሰው ነው። ምንም እንደዚህ ጭንቅንቅ የለባቸውም። ብትንትን ብለው ነው የሚኖሩት። ሲቲ ኦፍ 1000 ሂልስ ይሰኛል። ሶ አሁን እዚህ ጋር ሳሳያችሁ አንድ ተራራ አለ፣ ሌላ ተራራ። ስለዚህ ይሄ ሰፈሮች ናቸው። ሶ ወደ ላይ ሳይሆን ፎቅ የሚሰሩት ብዙ ሰፈር ነው። በቃ አሁን ይሄው አንድ ሰፈር ነው። እዚህ ጋር ሌላ ሰፈር ነው። እዛ ጋር አሁን ያለበት አንድ ተራራማ ሰፈር ነው። ሌላኛው ልክ እንደዚህ በቃ ብዙ ሺህ ተራራዎች አሉ ማለት ነው እዚሁ ከተማ ውስጥ ኪጋሊ ላይ። ሶ እንደዛ ነው የሚኖሩት። አሁን ደግሞ ዋና ቦታውን እናያለን፣ ቁርሱን እናያለን። ምግባቸውን እዚህ ሆቴል ላይ ኦርደር የምናደርገው ምን ያህል ብር እንደሆነ ሜኑንም አሳያችኋለሁ። እንዴት አያችሁት? ቭሎጋችንን ከሀገር ወጣ ብለን በዚህኛው ዩቲዩብ ፕሮግራሞች ላይ የሰራሁላችሁ እንግዲህ ስለ ኤቢኤች ፕሮግራሙ ለብቻ ቪዲዮ ሰርቼላችኋለሁ። ስለ ከተማው ደግሞ ሰርቼላችኋለሁ፣ ላይክ ስለ ሩዋንዳ በራሱ ማለት ነው። ከዛ ተጨማሪ ደግሞ ቭሎግ አድርጌላችኋለሁ። ትራቭል ሲደረግ ቢሃይንድ ሲንስ ምን ይመስላል፣ ሀስሉ ራሱ ምን ይመስላል የሚለውን። ያ ማለት ላይክ ሲም ካርድ ከመግዛት ጀምሮ አንድ ቦታ ላይ ከረንሲ ስትቀይሩ በጣም ቀላል ነው። የመጀመሪያው ነገር ማድረግ የሚጠበቅባችሁ ሲም ካርድ ያስፈልጋችኋል። በቃ ኢንተርኔት ፓኬጅ ቢካዝ ኤቭሪቲንግ በሱ ነው የምታደርጉት። እሱን ካረጋችሁ በኋላ የት መሄድ እንዳለባችሁ ደግሞ ከረንሲ በእነሱ ከረንሲ ስለሆነ ቀጥታ ሲም ካርዳችሁን ይዛችሁ ከረንሲ የምትቀይሩበት ቦታ ትሄዳላችሁ። የፎሬክስ ቦታዎች አሉ። እዛ ሄዳችሁ የምትፈልጉት አማውንት ትቀይራላችሁ። then you're done። ባላችሁ በጀት መሰረት ደግሞ you look for hotels booking.com ላይ ከዛ ደግሞ ቲክቶክ ላይ ሲም ካርድ አላችሁ። አሁን ጉግል ማፕስ ላይ ገብታችሁ ስልካቸውን ፈልጋችሁ ትደውላቸዋላችሁ which is ይቀንሳል ማለት ነው ፕራይሱ ካያችሁት እዛ ላይ። ስለዚህ ደውላችሁ ታናግሯቸዋላችሁ። ነው እንደዚህ ነው ምናምን ብላችሁ ኔጎሼት ያደርጉላችሁ፣ ይቀንሱላችሁ ቢካዝ የነዛንም ፊ አይቆርጥባቸውም ማለት ነው። እንደዚህ አይነት ቲፖችን ሼር አደርጋችኋለሁ። ሰዎች ትራቭል ሲያደርጉ ምን ይመስላል የሚለውንም አይተናል በዛው።
ስንመለስም እንግዲህ አሳያችኋለሁ ማለት ይሄን ቪዲዮ ላይክ ሼር አድርጉት አብራችሁን ቆዩ ኪጋሊ ሩዋንዳን እንግዲህ የተለየ ደግሞ አፍሪካ ውስጥ ይሄ ሀገር ከሌላ አፍሪካ ሀገር በጣም የተለየ ነው በብዙ ነገሩ በብዙ ነገሩ በጨዋነታቸው ኮራፕሽን አለመኖሩ ዲሲፕሊን መሆናቸው ህጎቻቸው ከተማው ንጽህነቱ ከሁሉም በላይ ደግሞ እንዳልኳችሁ ትልቅ ቁስል አላቸው ከታሪክ የሚማሩበት ነገር ለዛ ያ እንዳይደገም የሚችሉትን ሁሉ ያደርጋሉ እና በጣም ደስ የሚል ታሪክ ተምረናል ብዬ አስባለሁ ጄኖሳይድ ሜሞሪየም ስንጎበኝ እንዳያችሁት ማለት ነው አሁን የመጨረሻ ቀናችን ነው ፍላይት ከሰዓት ነው ኤርፖርታቸውን እንሄዳለን ኤርፖርታቸውን ማሳያችኋለሁ አዲስ ኤርፖርት እየገነቡ ነው ግን ይሄኛው የድሮ ኤርፖርት ነው ግን በጣም ትንሽ ነች በቃ ላይክ ይሄን እንደዚህ ሆቴል ነገር ነው በሉት በቃ በጣም ትንሽ ኤርፖርት ነው እንደ አዲስ አበባ ኤክስፔክት እንዳታደርጉ ሶ ይሄ ነው እንግዲህ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ሼንጀን መሄድ ፈልጋለሁ 50,000 ላይክ ያስፈልጋናል ግን በዛሬው ቪዲዮአችን ላይ በኪጋሊ ሩዋንዳ የአፍሪካስ ቢዝነስ ሂሮስ እንደ ኢንተርናሽናል ኢንፍሉዌንሰር የመጣሁበትን ቭሎግ ቪዲዮ አሳይቻችኋለሁ ከተማውን ተመልክተናል ምግባቸውን የነበረኝን ቆይታ የነበርኩበትን ሆቴል የሰዎቹን ባህሪ እንዴት ምን ይመስል ነበር ቢሃይንድ ዘ ሲን ያለው ስቴጁ አካባቢ ሁሉ ነገር ተመልክተናል ስለዚህ ታዲያ በዛሬ ቪዲዮአችን ላይ እነዚህን አሳይቻችኋለሁ በቀጣይ ደግሞ የቢኬ አሪና የጄኖሳይድ ሜሞሪየም እንዲሁም ሌሎችን የሩዋንዳ ክፍሎች የምናይ ይሆናል ይሄንን ቪዲዮ ላይክ ሼር ያረጋችሁ በቀጣይ እስከምንገናኝ ይመቻችሁ ታዲያ ከዛ በፊት የሩዋንዳን ክፍል በሙዚቃ ትንሽ ጋበዝ ላርጋችሁ